እሺ እስልምናን መቀበል እንደምትፈልጊ ነግራኛለች እውነት ነው? እሺ የምለውን ቃል አብረሽኝ እየተከተልሽ በእሺ አሽሀዱ አሽሀዱ አላ ኢላሃ ኢላላህ وأشهد أن الله سيهون أن لا سيهون أن محمدا رسول الله ما شاء الله جرس شاء الله مسكين يكبه هنا الشو قال الشهادة قال ويم يمسكر قال يبالل ترجموا أشهد أن لا إله إلا الله مالت إنه كالله بستكر بونة يملك لنا أملاك يلم بيه مسكر الله مالت سيهون وأشهد أن محمد رسول الله مالت رجمو محمد يا الله ملك تنيانا نبينا شويه مسكر الله مالتنا كذب على مسلم ما شاء الله مسكين يكبه عند سوس لمن كتقبل بهذا شهر دوس بتازول ለሶላት ዝግጁ ይሆን ዘንድ እዚያ ንጹህ ልብስ በመልበስ ሶላት መስገድ ትጀምራለሽ ማለት ነው። ስለ ሶላት አሰጋገድ የምታስተምርሽ ጓደኛ ታገኛለሽ? ማሻአላህ። ስለዚህ ጾም ከዚህ በኋላ ያለው የቀሪዎችን ቀናት ጾማቸው ስምሽ ማን ነበር? ሰላም ነበር። ሰላም መቀየር ካልፈለግሽ ችግር የለበትም። ስሙ መቀየር ፈልጋለሁ ካልሽ አትሽ ነው። መቀየር ፈልጋለሁ እና ነው። እሺ ላስመረጥሽና አምራጭ አንቺሽ ኢክራም፣ ሱመያ፣ ሐያት፣ ፍርደውስ፣ ኢልሃም፣ ሱመያ በቃ ደስ የሚል ስም ነው። ከዚህ በኋላ ሱመያ ነሽ። ትምህርትሽን ከእርሷ ጋር ቀጥይሽ። ችግር የለም። ችግር የለም። ታረቅሻለች። እሺ እህቴ መልካም ጊዜ ነሽ። إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم على نبينا محمد وعلى آله وصحبه أجمعين. وسو የእናታችን መርየም ታሪክ ነብዩላህ ዒሳ ወልደት በኋላ እስከ ዱንያ መጨረሻዋ ታሪኳን ባጭሩ ፕሊስ የመርየም አለይሃ ሰላም ታሪክ እንቀጥላለን። አንዴ السلام عليكم وسو. وعليكم السلام ورحمة الله وبركاته. عندي ጥያቄ ያለኝ ምን ይላል? እኔ የምሰራው ስቶር ውስጥ ነውና ካሸር ነው የምሰራው እና ፓክ የሆነ የአሳማ ነገር እንትን ነው
እስከሚያደርገው እና እንዴት ነው የሚታየው? አረ የአሳማ ስጋ የሚሸጥበት ቦታ ላይ ተቀጥሮ መስራት አይቻልም ማለት ነው። ግን እኮ ታሽጓል የመንካተ እህት ቢሆንም ራሱ እዛ አሳማ የሚሸጥበት ቦታ ላይ ካሸሪ ሆኖ መስራት ተገቢ አይደለም። ይታሸግም ራሱ አየ እሱ የመጨረሻውን ጥያቄ ልቀጥልና እንትልበል ከቀጣል እሺ ይቻላል። አሁን ወደ ምስራቅ አካባቢ ማለት ነው ወደ ሶማሌ ክልል አካባቢ በጣም ሙቀት ስለሆነ ኒቃ ምናምን እናደርጋለን ማለት ለሙቀቱ ብለን ነው የምናደርገው እና ላይክ ፀሐዩ 10 ሰዓት አካባቢ ሲቀዘቅዝ እንፈተዋለን። እሱ እንዴት ነው የሚታየው? ለንያ ያድርጉበት እና ልበሽ ከአላህ ዘንድ እንደምታገኝበት ስራ ነው። አንድ ሴት ራሷን ብትሸፍን ከአላህ ዘንድ ትልቅ አጅር ታገኛለች እና ስለዚህ ንያ ያድርግበት። አላህ በቁርአን ላይ ያዘዘው ነገር ነው። ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢ ልሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ይላል። አንተ ነቢይ ሆይ ሚስቶችህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸው ይላል። የአላህ ትእዛዝ እስከሆነ ድረስ ምን እንዳለው እና ስለዚህ ንያ ያድርጉበት። አላህ ስላዘዘኝ ይሄንን እለብሳለሁ ብለሽ ንያ አድርጊ። ፀሐይ ለመመከት ብቻ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ? ሰላም ነው? አማን ነው? ጾም እንዴት ነው? ለይለቱል ቀድር አላህ ይወፍቅህ። ቤተሰብ እንዴት ናቸው? እናት፣ አባት፣ ወንድሞች ሁሉ ሰላም? እኔ ደህና ነኝ። እሺ ምን አልሽኝ? እሺ ጥያቄ ያላችሁ ልጆች ኢጆል የሚለው ምን ማለት ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኮሜንት ላይ ያስፈራራሽኝ ነበር? አይደለም እንዴ ለምን ማስፈራራክ? የኛውን አካውንት ስለማላውቅ እየፈለኩ ነበር እንጂ እኔ ፈርቼ ምን አስገባሽ? በመፈልግ በጣም ደከመኝ። ጥርሴን አመመኝና እሱ እሺ ለምን ምግብ ታበዣለሽ? አይስክሪም ምናምን አታብዣ። መከረኛ ቸኮሌት ነው ይወር። እሺ ጥርሴን አመመኝና እየጾምኩኝ ነበረ። ከዛ እንትን አደረኩኝ፣ ቅርንፉድ አስቀመጥኩበት፣ ውሃውን ዋጥኩት። በጣም አሞኝ ነው። ምንም በጾም ቀን ነው? አዎ ትላንት እኮ ነው። እሺ ባለማወቅ ከሆነ ያደረግሽው አስበሽ ሆነ ብለሽ ነው ውሃውን ያወጥሽው ወይስ በስተት ነው? በቃ አሞኝ ነበረ። ምንም ራሴን አላውቅም። በጣም አሞኝ ነበር እኮ። ስለዚህ አውቀሽ ነው ያወጥሽው? እኔ እንጃ ወላሂ። በቃ እሺ እኔ እንጃ ማለት እኔ አሞኝ ነበር። ምንም አላውቅም ወላሂ። በጣም ተንገብግቤ ነበረ። የሚያውቅ ያውቀዋል የጥርስን በሽታ። እሺ አውቀሽ ካልሆነ ጾሙ አይበላሽም። ሰውዬው አፉ ውስጥ ውሃ ስለተቀመጠ ብቻ አይበላሽም። አሞት ከሆነ እንደ መድኃኒት እንደ የዛኔ እንዲያረጋጋለ ጥርቱን በሚል ማለት ነው። ወደ ውስጥ ከዋጥሽው ግን ይበላሻል። አውቀሽ ሆን ብለሽ ከሆነ በስህተት ሳታስቢው ቢገባ ግን ጾም አያበላሽም። በስህተት የተሰራ ወንጀል እንደ ወንጀል አይቆጠርም። ግን ጥርጣሬ ውስጥ ያለ በቃ አሁን እኮ ማለት ውስጤ ደስ አላለውም። ጾም ያለው የሚል እምነት የለም ውስጤ። ያ ሳይሆን አንቺ ያንን ነገር ስትውጩ ጊዜ አውቀሽ ከሆነ ጾሙ ይበላሻል። አውቄ አይደለም አውቄ ጾሙ ይበላሻል። እሺ
እሺ አመሰግናለሁ። እና ያኛውን አካውንትህን ለምንድነው ሜንሽን ማድረግ የማንችለው? ቢያንስ ፎሎ እንኳን እንድናስደርገት ምናምን አልወጣልሽ አለኝ። እሺ እዚያ እንትን አድርግ ገስት ላይ አስገባዋለሁ። እንደዛ አድርግና እንትን እናስተካክለው እንደሆነ። እሺ አመሰግናለሁ ስላስገባኝ። አይሽ እሺ ጥያቄ አለህ? እሺ የመርየምን ታሪክ ንገረን እናልከው አንዴ እየጻፍክ ነው እና ነው እነግራቸዋለሁ። ወኢኒ ሰመይቱሃ መርየም وإني أعيذها بك وذريتها من الشيطان الرجيم فتقبلها ربها بقبول حسن وأنبتها نباتا حسنا وكفلها زكريا كلما دخل عليها زكريا المحراب وجد عندها رزقا قال يا مريم أنى لك هذا قالت هو من عند الله إن الله يرزق من يشاء بغير حساب هنالك دعا زكريا ربه قال رب هب لي من لدنك ذرية طيبة إنك سميع الدعاء. مريم مالت يتشنج ما ناتي مريم يمسهم نات مريم እናቷ ናት ትባላለች። በስለት ነው ያገኘቻት ለአላህ Subhanahu Wa Ta'ala ተስላ ለአንድና ብቸኛ ለሆነው አምላክ። መርየም እናቷ እርጉዝ ሆና ሳለች ነው አባቷ የሞተባት። ገና ሳትወለድ አባቷ ሞተባት። አባቷ ማን ነበር? አባቷ የመስጂድ አልአቅሷ ኢማም ነበር፣ መሪ ነበር። የመርየም አባት አላህ በቁርአን ላይ ተገልጾታል። በእርሱ ስም የቁርአን ምዕራፍ ሰይሟል። በማርያምም ስም የቁርአን ምዕራፍ ሰይሟል። አልዕምራን ሶስተኛው ምዕራፍ በቁርአን ላይ የመርየም አባት ስም ነው። ታቻል አላህ በጣም ከመረጣቸው ደግና መልካም ሰዎች መካከል ነበር። ጀማዓ ነብይ ባይሆንም ልክ እንደ በቃ ከነቢያቶች የማይተናነስ ደግነትና መልካምነት ያለው ሰው እንደሆነ አላህ በቁርአን ላይ ጠቅሶለታል። إن الله اصطفى آدم ونوحا وآل إبراهيم وآل عمران على العالمين كعلامات كمرتكاتشو من كام سوش مكاكل ولا تكسوتال እሱ ማን? የመርየም አባት የመስጂድ አልአቅሷ ኢማም ነበር፣ መሪ ነበር። በእርሱ ዘመን የነበረ ነብይ ያለው ያው ዘከሪያ አለይሂ ሰላም እና የመርየም አባት በአንድ ጊዜ ነበሩ፣ ጓደኛ ነበሩ። ዘከሪያ ነብይ ነው፣ እንትና ደግሞ የመርየም አባት ደግሞ የመስጂድ አልአቅሷ ኢማም ነው፣ መሪ ነው። በጣም ይከበራል፣ በጣም ይፈራ ነበር። ባቻላሩ እስራኤላውያኖች በጣም ያከብሩት ነበር። የመርየም አለይሃ ሰላም አባት እጅግ በጣም ደግና መልካም ሰው፣ በጣም አላህን የሚገዛ ሰው ነበር። በጣም አላህን የሚፈራ ሰው ነበር። የመርየም አባትና ዘከሪያ እህትና ያገቡት። ሌላው ነገር ልታውቁ የሚገባ የመርየም አባትና ዘከሪያ አለይሂ ሰላም እህትና እህቶችና ያገቡት ጓደኛ ናቸው። እነሱ እህትና ያገቡት ያ የመርየም አባት ማንን ወለደ? መርየምን ወለደ። ዘከሪያ ማንን ወለደ? የሕያን ወይንም ዮሐንስን ወለደ። ቦታች አለና የሕያን ወለደ። መርየም ማንን ወለደች? ዒሳን ወለደች። ስለዚህ መሲሁና ዮሐንስ ወይንም የሕያ የአክስትማማች ልጆች ብለው ነብዩ ሰለላሁ ዐለይሂ ወሰለም ይገልጿቸዋል። ወደ ሰባቱ ሰማይ እያረጉ ባሉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ኢጠለዕቱ ፊ ሰማኢ ሳኒያ ፈረአይቱ ብብነ ልኻላ ፈወጀድቱ ብነ ልኻላ ዒሳ ብነ መርየም ወየሕያ ብን ዘከሪያ አሉ። ወደ ሰባቱ ሰማይ እያረግኩኝ እየወጣሁ ባለሁበት ጊዜ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሁለት የአክስትማማት ልጆችን አላህ በሁለተኛው ሰማይ ላይ ያገናኘኝ አሉ። እነርሱም ዒሳና የሕያ ወይንም ዮሐንስ አሉ።
እነዚህ ሁለቱ ተቀራራቢ ናቸው፣ ዘመድ ናቸው። እሺ ከላይ ሰላም፣ እንዴት ነሽ? ምንም እንዴት ነህ? ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነው እሱ? ወራህመቱላሂ ወበረካቱ። ሰላም ነው አላህ አልሐምዱሊላህ። በግል ቁጥር ረክለ ነበር የሆነች ልጅ ሻሪያ ማለት ትፈልጋለች። ፎሎ አድርገኝና ደውልላት አስቀምጬልሃለሁ ቁጥር። አይ እሺ አሁን አስታውሰኝ ስትወጣሽ። እሺ አታውጡኝ ጋር እሺ። እና እንደዚህ መሆናቸውን ካወቃችሁ መርየም አለይሃ ሰላም አባቷ የመስጂድ አልአቅሷ የቤተ አልመቅደስ መሪ ነበር፣ ኢማም ነበር፣ አሰጋጅ ነበር። ዘከሪያ አለይሂ ሰላም በእርሱ ዘመን የነበረ ደግና መልካም ሰው ነበር። ይወታቸዋል። ይህ ሰውዬ የዘከሪያ አለይሂ ሰላም ነቢይ ናቸው። የመርየም አባት ደግሞ የመስጂድ አልአቅሷ ኢማም ናቸው፣ መሪ ናቸው። መርየም ተረግዛ እያለች እናቷ ሐና አርግዛት አባቷ ሞተ። ገና መርየም ሳትወለድ ገና አባቷ ሞተ። በዚህ ጊዜ የመርየም እናት ሐና ልጇ ወንድ እንዲሆንላት ልክ እንዲሁ ደግሞ ልክ እንደ አባቱ እንደ ዕምራን የመስጂድ አልአቅሷ መሪ ኢማም እንዲሆንላት አገልጋይ እንዲሆንላት ተመኘችና ስለተፈተሳለች። ይሄን በወዴ ውስጥ ያለውን ልጅ ለአንተ ብቻ አገልጋይ እንዲሆን ከምድራዊ ጥቅም የራቀ አድርጌ ለአንተ ተስየዋለሁ ብላ ተናገረች። إذ قالت امرأة عمران ربي إني نذرت لك ما في بطني محررا فتقبل مني تقبلني عليك تسألك لله إنك أنت السميع العليم أنت سميناك يهون كنه النالج كذابها لسوا يتبنيشتو وند اللي هون اللات لك اندبالا يمسجد الأقصى مر اللي هون نبر نقر قنا الله سيت لج الناس التحت ما أنت ولدت سيت لج تولدت فلما وضعتها بولدت شاتم جزيال أملاكاتها قالت ربي إني وضعتها أنثى دنقدت ጌታ ይሁ የኔ በቃ ወንድ ማን ነው ሴት ሆነች የወለድኳት አለች። والله اعلم ما وضعت የወለደችው አምላክ አላህ የሚያውቅ። ወኢኒ ሰመይቱሃ መርየም አለች። እኔ የልጄንም ስም ማርያም ብዬ ሰይሜያታለሁኝ አለች። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም አላህ ለመነች። አደራ አምላክ ያለ እርሷንም ሆነ ከእርሷ የሚገኘውንም ዘር ከሰይጣን ተንኮልና ሴራ በአንተ አስጠብቃቸዋለሁ ከሰይጣን ጠብቅልኝ አለች። አላህም ተቀበላት። ፈተቀበለሃ ረቡሃ ደግና መልካም ሴት ነችና የመርየም እናት እና በጣም ጻድቅ ሴት ነች፣ ደግ ሴት፣ መልካም ሴት ነች። ባሏም ልክ እንዲሁ የመርየም አባት በጣም ደግና መልካም ሰው ነው። ልክ እንዲሁ ደግሞ መርየም አለይሃ ሰላም እርሷም በጣም መልካም ልጅ ልትሆን ነው። ፈተቀበለሃ ረቡሃ ቢቀቡሊን ሐሰን እኔም ጌታዋ አላህ በጥሩ አቀባበል ተቀበልኳት አለ። በጣም ደግና መልካም ሴት ነችና የለመነችውን ሁሉ ሻላት አላህ። ማን አሳደጋት ይችል ልጅ? ምክንያቱም አባቷ ሞቷል። የመርየም አባት ገና ሳትወለድ ነው የሞተባት። ስለዚህ ማን እንደ አባቱ ነው ያሳድግ? እስራኤላውያኖች ሁላችንም እኛ እናሳድጋለን አሉ። ዘከሪያም እኔ ነኝ የማሳድገው አለ። በዚህ ጊዜ በቃ ዕጣ እንጣል ተባለ። ዕጣ ተጣለ፣ ለዘከሪያ ደረሰ። ዘከሪያ እንዳሳድግ ተወሰነ። ፈተቀበለሃ ረቡሃ ቢቀቡሊን ሐሰን ወአንበተሃ ነባተን ሐሰንን ወከፈለሃ ዘከሪያ። ዘከሪያ ኃላፊነቱን ወስዶ አሳደጋት። ነቢይ ነው፣ በአምላክ ሕግና ስርዓት ላይ አድርጎ አሳደጋት። አላህን ብቻ እንጂ ሌላን በፍጹም አትገዛ። ወንድ የሚባል በፍጹም ሊነካት ሊቀርባት እንኳን አላደረገም ዘከሪያ። የራሷ ከቤተል መቅደስ አጠገብ ሚህራብ ትንሽ የቤት ሰራላት፣ ቤት አምልኮ እዚያ ቁጭ አረፍ ብላ አላህ እንድትገዛ አስተማራት። በቃ አደገች፣ እቺ ልጅ አደገች አላህን በመገዛት ላይ ብቻ፣ ማንም ወንድ ሳይቀርባት፣ ማንም ወንድ ሳይነካት አደገች። የቤት አምልኮ ቤተል መቅደስ የዚያም አገልጋይ ሆነች። በዚህ ሁኔታ ላይ ሳለች ምግብ የሚያመላልስላት የሚያሳድጋት ማን ነው? ዘከሪያ ነበር።
ከዕለታት ቀን አንዳንድ ቀን ግን እርሱ ያላመጣው የተለየ ምግብን ማየት ጀመረ ቤቷ ውስጥ። ኩለማ ደኸለ ዐለይሃ ዘከሪያ አልሚሕራብ ወጀደ ዐንደሃ ሪዝቃ። ከእርሷ ዘንድ የተለየ ሲሳይ ማየት ጀመረ። የሚገርም ምግብ፣ ምድር ላይ የሌለ ምግብ። በጣም ደነገጠ ዘከሪያ። ቃለ ያ መርየም አና ለኪ ሃዛ፣ ከእርሷ ዘንድ ማንም ወንድ እንደማይገባ ያውቃል። ማን ነው ይሄን ምግብ ያመጣልሽ አላት። ቃለት ሁወ ሚን ዒንዲላህ፣ ይህማ ከአላህ ዘንድ ነው አለች። አላህ ከጀነት ምግብ ይልክላት ነበር። በተራበች ጊዜ ባስፈለጋት ጊዜ ዘከሪያ እስኪመጣ ድረስ አይጠብቅም ነበር። አላህ ምን ያክል ቢያከብራት ነው፣ ምን ያክል ትልቅ ቦታና ደረጃ ቢሰጣት ነው። ከጀነት ምግብ ይልክላት ነበር መላእክቶችን እየላከ። ቃለ ያ መርየም አና ለኪ ሃዛ፣ ከየት ነው ይሄ ምግብ አላት ዘከሪያ። ቃለት ሁወ ሚን ዒንዲላህ፣ ይህ ከአላህ ዘንድ የመጣልኝ ነው አለች። ኢነላሃ የርዙቁ መን የሻኡ ቢገይሪ ሒሳብ አለችው። አንተ ዘከሪያ ሆይ አላህ ያሻውን ሰው ያለምንም ገደብ ሲሳዩን እንደሚለግሰው አታውቅም ኖሯልን አለችው። ዘከሪያ በጣም ደነገጠ። እዚህ ጋር ምን ያክል ቅርብ ብትሆነው ከአላህ ዘንድ አላህ በመላእክቶች የሚያስፈልጋትን ሁሉ የሚያደርግላት። ዘከሪያ በዚህ ጊዜ ነው ልጅን የተመኘው። አንተ መልካም ልጅን በምታይ ጊዜ ምን ነው አላህ እኔንም ልጅ በሰጠኝ ትላለህ አይደለ? እንደዚህ እንደ ልጅ ትላለህ። ዘከሪያ በዚህ ጊዜ ወዲያው ዘወር አለና ወደ መስጂዱ ገባ። ቤተል መቅደስ ሚሕራብ ላይ ቆሞ መስገድ ጀመረ። አላህን መለመን ጀመረ። ሁናሊከ ደዓ ዘከሪያ ረባህ፣ በዚያን ጊዜም ዘከሪያ ጌታውን አላህን እኔን መለመን ጀመረ። ዘከሪያ አይወልድም ነበር፣ አርጅቷል። እሱ ሚስቱም መሃን ነች፣ ልጅ የሚባል የላቸው። አስቡት፣ አላህ ተአምር ሊያደርግለት ነው ለእርሱም። ዘከሪያ አርጅቷል፣ ሚስቱም መሃን ነች። ግን አላህን ከመለመን አላገደውም። አላህ የሚሳነው ነገር የለምና ይሄን ያውቃል ዘከሪያ። አያችሁ፣ አርጅቻለሁኝ ሚስቴ መሃን ነች ልወልድ አልችልም ብሎ ተስፋ ይቆርጣል አይደል? የሰው ልጅ ነብያቶች ጋር እንደዛ የሚባል ነገር የለም። አላህ ያደርገዋል ብለው ያምናሉ። ቃለ ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ አለ ዘከሪያ። ጌታዬ ሆይ ከአንተ ዘንድ ጥሩ ልጅን ጥሩ ዘርን ስጠኝ አለ። ጥሩ ልጅን ስላየ ነው። ማነች? መርየም ዓለይሃ ሰላም። ኢነከ ሰሚዑ ዱዓ፣ አንተ ጸሎትን የምትሰማ ይሁን ከአምላክ ነህና አለ። ወዲያው መልአኩ ጅብሪል ዓለይሂ ሰላም ገብርኤል ተላከ ወደ እርሱ። ፈናደትሁ ልመላኢካ፣ መልአኩም ጠራው። እነላሃ ዩበሽሩከ ቢያሕያ አለው። አንተ ዘከሪያ ሆይ እነሆ አምላክህ አላህ ያሕያ የሚባልን ልጅ እንደምትወልድ ያበስርሃል አለ። ሙሰድቀን ቢከሊመትን ሚነላህ፣ የአላህን ቃል እውን የሚል የማያስተባብል፣ ወሰይደን ለህዝቡ ደግሞ አለቃ የሆነ፣ ወሐሱረን ጥብቅ የሆነ ደግሞ፣ ወነቢይን ሚነ ሳሊሒን ከነቢይም የሆነ ልክ እንዲሁ ከደጋጎች የሆነ ልጅን ያበስርሃል አለ። ዘከሪያ እዚህ ጋር ጠየቀ። ቃለ ረቢ አና የኩኑ ሊ ወለድ፣ አና የኩኑ ሊ ጉላሙን ወቀድ በለገኒ ልኪበር ወምራእቲ ዓቅር። ጌታ ያላህ ሆይ እንዴት ለእኔ ልጅ ሊኖረኝ ይችላል? እርጅና ያደረሰብኝ እድሜ ላይ አድርሶኛል፣ አርጅቻለሁኝ፣ ሚስቴም ደግሞ መሃን ነች አለ። እንዴት ለእኔ ልጅ ሊኖር ይችላል? መልአኩ ጅብሪል ምን አለ? ቃለ ከዛሊከ አላሁ የፍዐሉ ማ የሻእ፣ ልክ እንዲሁ አምላክህ አላህ ያሻውን ይሰራልና አለ። አንተ ብታረጅም ሚስትህ መሃን ብትሆንም ከእናንተ ልጅን ማስገኘት አያቅተውም፣ አይሳነውም፣ ተአምር ያደርጋል አምላክህ አላህ። ይሄ ነው። ከዚያ በኋላ ያሕያ ዓለይሂ ሰላም ተወለደ። ከዚያ በኋላ መልአኩ ጅብሪል ዓለይሂ ሰላም ወደ ማርያም መጣ። መርየምንም ብስራት ይዞላት መጣ ከአላህ ዘንድ። መጀመሪያ ግን ባለችበት አቋም እንድትበረታ አላህን በመገዛት ላይ እንድትጸና ነገራት። ከአላህ ዘንድ ያላትንም ደረጃ ቀድሞ ነገራት። ከዚያ በኋላ ለእርሷ ስለሚሰጣትም ተአምራዊ የሆነ ልጅ ያለ ወንድ ግንኙነት ልጅ ከእርሷ እንደሚወለድም ያበስራታል። መጀመሪያ ሲመጣ ምን አላት? ወኢዝ ቃለት ልመላኢካ፣ መልአኩም ባለ ጊዜ አስታውስ፣ ያ መርየም አንቺ መርየም ሆይ አላት። ኢነላህ አስጠፋኪ፣ እነሆ አምላክሽ አላህ መርጦሻል፣ አንቺ ወጠሐረኪ፣ አንጽቶሻል፣ ንጹህ ነች መርየም። ማንም ወንድ በህይወት ዘመኗ ጫፏን አልነካትም። ወስጠፋኪ ዐላ ኒሳኢ ልዓለሚን፣ እነሆ ከዓለማት ሴቶችም ሁሉ በጽድቅ ተመርጠሻል ተባለች። አላህ መርጦሻል፣ አንጽቶሻል፣ ከዓለማት ሴቶችም በጽድቅ የተመረጥሽ ሴት ነሽ አላት።
ያ ሰላም ምን አይነት ብስራት አስባችሁታል? ከአምላክ ዘንድ ከዓለማት ሴት አንቺ ነሽ ታላቅ ሴት ተብላ መመረጥ። ይሄን በሰማች ጊዜ በጣም ተገረመች። ከአላህ ዘንድ መርየም ዓለይሃ ሰላም በዚሁ አቋሟ ላይ እንድትበረታ እንድትጸና አዘዛት መልአኩ ጅብሪል። ያ መርየም አላት፣ አንቺ መርየም ሆይ አላት፣ እቁኑቲ ሊረቢኪ ለጌታሽ ቀጥ ብለሽ በዚሁ ላይ ቀጥ ያላት ለጌታሽ ለአላህ ሱብሓነሁ ወተዓላ ቀጥ ብለሽ በዚሁ ላይ ትጸኚ። ወርካዒ ወስጀዲ ወርካዒ ማራከዒን ለእርሱም ብቻ ስገጂ፣ ከአጎንባሾችም ጋር አጎንብሽ ወይም ከሰጋጆችም ጋር ስገጂ አላት። እያችሁ ለጌታዋ ለአምላኳ ለአላህ በመስገዷ እርሱም በብቸኝነት በመገዛቷ ነው የጸደቀችውና የተመረጠችው። በተክለ ሰውነት አይደለም፣ በውበት አይደለም፣ በአቋም አይደለም። ሰው ከአምላኩ ዘንድ የሚሰራው በእምነቱና በጽድቅ ስራው ነው። መርየም በዚህ ላይ በጣም የተዋጣለት ነበረች። በነቢይ እጅ ነው ያደገችው፣ በዘከሪያ ዓለይሂ ሰላም እጅ። ያ መርየም ቁኑቲ ሊረቢኪ ወስጁዲ ወርካዒ ማራኪዒን። ወረዳልና ደግሞ ስለ እርሷ ይቀጥላል። ወኢዝ ቃለት ልመላኢካ መልአኩም ባለ ጊዜ አስታውስ፣ ያ መርየም አንቺ መርየም ሆይ አላት፣ ኢነላሃ ዩበሽሩኪ እነሆ አምላክሽ አላህ ያበስርሻል አላት። በምን ቢከሊመትን ሚንሁ እስሙሁ ልመሲሑ ዒሳ ብኑ መርየም ዒሳ የሚባል ልጅ እንደምትወልጂ ከእርሱ በሆነ ቃል እነሆ ያበስርሻል ተባለች። ከአላህ ስብሓነሁ ወተዓላ ዘንድ የሆነ የብስራት ቃልን መልአኩ ገብርኤል ወይም ጅብሪል ወደ ማርያም ይዞ መጣ። ያ ምንድን ነው? ልጅን ዒሳ የሚባል ልጅ ትወልጃለሽ የሚል ቃል ይዞላት መጣ። ወጂሃን ፊ ዱንያ ወልአኺራ ይህ የምትወልጂው ልጅ ደግሞ በዚች በቅርቢቱም ዓለም በቀጣዩም ዓለም ባለሟል ባለ ክብር የሆነ ልጅ ነው አላት። በጣም የተከበረ ልጅ። ወሚነል ሙቀረቢን ከአላህ ዘንድ ከአምላኩ ዘንድ ደግሞ በጣም ቅርብ ደረጃ ካላቸው ሰዎች ነው ብሎ ነገራት። መርየም በዚህ ጊዜ ጠየቀች፣ ቃለት ረቢ አና የኩኑ ሊ ወለድ ጌታዬ ሆይ ለእኔ እንዴት ልጅ ሊኖረኝ ይችላል? ወለም የምሰስኒ በሸር ወንድ የሚባል ነክቶኝ የማላውቅ ስሆን አለች። አሁንም አላህ በእርሷ ላይ ተአምር እንደሚሰራ ይነግራታል። ቃለ ከዛሊከ ላሁ የኽልቁ ማ የሻእ ልክ እንዲሁ አምላክሽ አላህ ያሻውን ይፈጥራል አላት። በምን መልኩ ነው ታዲያ ልጁ የሚገኘው? ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አላት። አምላክሽ አላህ አንድን ነገር ለማድረግ በወሰነ ጊዜ ሁን ይለዋል፣ ወዲያም ያ ነገር ይሆናል። ስለዚህ ሁን በሚለው ቃሉ ያስገኘዋል። አያሽ ወዩዓሊሙሁ ልኪታብ ወልሕክማ ወተውራት ወልኢንጂል አላት። ቀጥሎ ልጅሽን አላህ መጽሐፍን ያስተምረዋል፣ ጥበብን ያስተምረዋል፣ ተውራትን ያስተምረዋል፣ ኢንጂልን ያስተምረዋል። የእውቀት ባለቤት ነበር ዒሳ፣ የጥበብ ባለቤት ነበር። ሕክማ ይላል። የሚናገራቸው ንግግሮች በጥበብ የተሞሉ ናቸው። የእውቀት ባለቤት ነው። ተውራትን አላህ አሳውቆታል። ገብቷቸዋል። የትኛው የተጨመረ ነው የትኛው የተቀነሰ ነው የሚለውን መስተካከል ያለበትን ሁሉ በደንብ አድርጎ ያውቀው ነበር። በመጽሐፋቸው ላይ ያለውን ከነ ቁጥሩ ከነ ሁሉ ነገሩ ያውቀዋል። አላህ አሳውቀዋለሁ እያለ ይናገራል። ረሱልን ኢላ በኒ እስራኤል አላት። ወደ እስራኤል ልጆችም ልክ እንዲሁ መልእክተኛ አድርጎ ይልከዋል አላት። ገብቷቸዋል። አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም መሲሁ ተላከ እንዳላቸው ከዛ እኔ ከጌታችሁ የሆነ ተአምራትን ይዤላችሁ መጣሁኝ አላቸው ይላል። መሲሁ ዒሳ ዓለይሂ ሰላም መልእክተኛ እንደሆነ ነገራቸው። ከአምላኩ ዘንድ የተላከ መልእክተኛና ነቢይ። ከዚያ ተአምራትን አሳየ። ተአምራትን ካሳየ በኋላ ሙታንን የማስነሳትን ተአምር አላህ ሰጠው። ማየት የተሳናቸውን የመፈወስ ተአምር አላህ ሰጠው። ልክ እንዲሁም በርካታ ተአምራቶችን አላህ ሱብሓነሁ ወተዓላ ሰጠው። ታዲያ ምን አስተማራቸው? በቃ ይሄ ነው የመጨረሻው። ፈተቁላህ ወአጢዑን አላቸው። አላህን ፍሩና አሁን የማስተምራቸው የማዛቸውን ትእዛዝ ታዘዙኝ አላቸው። ምንድን ነው ትእዛዙ? ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም የእኔም የእናንተም ጌታ የሆነው እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ። አራት ነጥብ። ይሄን ለማስተማር ነው መሲሁ የመጣው። ይሄን ለማስተማር ነው አብርሃም የመጣው። ይሄን ለማስተማር ነው ሙሴ የመጣው። ይሄን ለማስተማር ነው እነ ኢልያስ፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ሃሩን ሁላቸውም ነቢያት የመጡት። ያን የላካቸውን አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ። መሲሁም ይሄ ነው ትምህርቱ። መሲሁም ይሄ ነው ትምህርቱ። የላከው አንድ አምላክ ያን አምላክ እንድታመልኩ ነው።
እርሱን እንድታመልክ አይደለም። እነዛ ድንቅ ስራዎቹ በድንቅ አወላለድ መወለዱ እነዚህ ሁሉ የአምላክ ጥበብ ናቸው በእርሱ ላይ። ስለዚህ ያን በእርሱ ላይ ይህንን ጸጋና ውለታ የዋለን ያንን አንዱን አምላክ ማምለክ ነው። ተቻላረ ይሄ ነው አጀሩ የመሲሁ አለይሂ ሰላም እና የመርየም ታሪክ። እሺ فلما أحس عيسى منهم الكفر قال من أنصر يا كالك. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ አለኝ አንድ ጥያቄ ይሰማል? ምን ያክል ደቂቃ ትቆያለህ? አንድ ደቂቃ ብቻ። ولا ايش صوتك ايش منالش እሱ አንድ ጥያቄ አለኝ ጠይቅ ሌሎቹ ዝም ስላሉ ነው። ጠይቅ فلما أحس عيسى من الشرك እሱ እኛ ይጥቀን ማለት ነው። እኔ በምሰራበት እዚህ ማለት ነው ብዙ ክርስቲያኖች አሉ ሁላቸውም ማለት ትችላለህ። ከዛ እነሱ መስሎኝ ክርስቲያኖች ምንድነው ጾም ነው አይደል? እነሱ ከኛ ጋር አብረው ምንድነው ውጭ ላይ ምግብ ምናምን ጠልበው መዳን ቤት ከኛ ጋር አብረው ቢመሉ እንዴት ይታያል? ከነሱ ጋር መመሳሰል ይመስላል። ሐዲሳ እሺ ችግር የለም ጀዛኩሙላህ ኸይራ። እሺ የሙሐመድ እናትና አባት ምን አምላክ ነበሩ? ሰማይና ምድርን የፈጠረው አላህ ነው ብለው የሚያምኑ ነበሩ። والله ይህም በቁርአን ላይ ይናገራል። ወለኢን ሰአልተሁም መን ኸለቀ السماوات والأرض ليقولن الله ሰማይና ምድርን የፈጠረው ማን ነው ብለህ ብትጠይቃቸው ህዝቦችህን አላህ ነው ይለዋል። ያችሁ ይሄ ነው። ወለኢን ሰአልተሁም መን ኸለቀ السماوات والأرض ليقولن الله ሰማይና ምድርን የፈጠረው እርሱ አላህ ነው ብለው የሚያምኑ ህዝቦች ነበሩ። እሺ وأما أنهم مشركون أو كفار فلا ندري بذلك حتى آتي يوم القيامة. الشيء يا قال لي كتب. السلام عليكم ورحمة الله وبركاته. شو هنديتنا؟ وعليكم السلام ورحمة الله وبركاته. ጠፋብኝ እኮ በዚህ ሳምንት ደግሞ ጠፍተሃል። አለን እሺ እኔ ትንሽ ጥያቄ አንድ ጥያቄ ነው አለኝ። የሆነ ምግብ ላይ ማለት ነው ምግብ አልበላም ብዬ ማለት ነው። ከዛም በኋላ በቃ በሽምግልና ምናምን ና ብላ ምናምን ብሎ ይለምኖኝ ምናምን ሰው ልኮብኝ በላሁት። በላ ተዛሳ ኮካ ተጣጣ ነው። እንዴት ነው የሚታየው? ኮካ ስፕራይት ተጣጣ አልጠጣም። ከዛ በኋላ አይደል ምንም ነገር አልጠጣም። ግን ያው ቤተሰብ ስለሆነ አልበላም ብዬ እምቢ ብዬ ምናምን ከዛም ጓደኛ ላኩብኝና ምናምን ከዛም በላው። እናዳል ምን አንጠጣም። እሺ በጾም ቀን ነው እንዴ? በጾም ቀን ነው በጾም ምሽት አይደለም። እኔ በጾም ቀን አይደለም። ይሄ እንዴት ነው የሚታየው? ማላምዬ ከበላው እንዴት ነው የሚታየው ነው እንጂ በጾም ውስጥ አይደለም የበላሁት ያልኩት። ወላሂ አልበላም ብለህ በልተህ ነው? እሺ ያን ነገር እና ብላ እየተባልከው ወዲያው አረ ወላሂ አልበላም ብለህ ሳታስበው የማልከው መሐላ ነው ወይንስ አስበህበት አቅደህበት የማልከው ነው? በሆነ ነገር ወንድሜ አናደደኝና ወላሂ ከዚህ በኋላ እናንተ ጋር አልበላም ባልኩና ከዛም በኋላ ጓደኛ ላኩብኝና ምናምን ከዛን ና ብላ እስከመቼ ነው እንደዚህ የምትለው ምናምን ብሎኝ በላው።
ከሆነ ይሄ ያስበህበት አቅደህበት ተረጋግተህ የማልከው ነገር ከሆነ ከፋረተል የሚን አለብህ። ከፋረተል የሚን አለ 10 ድሃ ማብላት ወይንም 10 ድሃ ማልበስ ወይንም 3 ቀን መጾም በሶስት አንዱ ማድረግ። እሺ እሱ መጨረሻዋን የመርየም አለይሃ ሰላም መጨረሻ እንዴት ነበር? ኢሳን ከወለደች በኋላ ከዚያ በኋላ ቁርአን የሰዎችን የግለሰቦችን የህይወት ታሪክ ሙሉ ሊዘረዝር የመጣ አይደለም። አስፈላጊ የሆኑ ነጥቦችን በእርሷ ላይ ሰዎች የተሰናከሉበትን ጉዳይ ለማብራራት ነው የመጣው። ገብቶሃል? ከዚያ በኋላ ገባች፣ ወለደች፣ ሞተች። ይሄ ምንም የሚጠቅም ነገር አይደለም። እርሷን ሰዎች የአምላክ እናት ነች ብለው በማሰባቸው የሰው እናት ነች የሚለውን ለመግለጽ ነው። ልክ እንዲሁ የወለደችው አምላክን ሳይሆን ሰው እንደሆነ ለመግለጽ ያ ነው ዋናው ነገር፣ ይሄን ለመግለጽ እንጂ የሰውን ሙሉ የህይወት ታሪክ የያዘ አይደለም። ቁርአን በውስጡ ላይ አስፈላጊ የሆነ የነቢያት ታሪክ፣ የእሷንም ታሪክ፣ የመሲሁንም ታሪክ አንስቶታል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ወንድም ሁሴን? ሰላም ነው ወላሂ አልሐምዱሊላህ። እና ያው ላስታውስ ብዬ ነው። ደግሞ አንድ ጥያቄ አለ፣ በግል ቁጥር ልክ አስቀምጭልሃለሁ። አንድ ጥያቄ ደግሞ አለ ልጠይቅህ። እሺ አገር ቤት በምንማር ጊዜ ማለት ነው እኔ ቢያንስ ከ6 ዓመት 7 ዓመት በፊት ሞኒተር ነበርኩና ክላስ የሆነ የቲም ልጅ አለ፣ ህፃን ነው የቲም፣ ትምህርት ቤት ነው ሁሉ ነገር የሚሸፍንለት እና እሱ ልጅ መትቼዋለሁኝ እና በተደጋጋሚ ሞኒተር ሆኜ ምንድነው አሁን በጣም እረፍት ስለነሳኝ ነው እና ማግኘት አልችልም። ግን በመቼኛ የመጣ ነው ወደኛ ትምህርት ቤት አላገኘውም። በቤተሰብ ራሱ አስፈልጌው ነበር ከዛሬ 2 ዓመት በፊት የለም። በመቼኛ ወደ ተወልሶ ያው ተማሪ ሞኒተር ነኝ፣ ግን ሊያጠፋም ይችላል። ያው በአግባብ ቢሆንም ብቻ እረፍት ነስቶኛል። የምር ምንም ማድረግ አለብኝ። ተገቢ አይደለም። እሺ ለማንኛውም ካገኘህ ይቅርታ ጠይቀው። ማግኘት ስለማልች ነው። በወንድም የሚያስፈልግ ነበር አለ ግን ለቋል ከሰፈር። አላህ ኃጢአት እንዲምርለት ዱዓ አድርግለት። በዚያ ዓመት በቻልክ ሰደቃ አድርግለት። ለአላህ ተውበት አድርግ። እሺ ያስቀየሙህን ሰዎች ይቅር በል። ይቅር ስትል ጊዜ አላህ አንተንም ይቅር ይልሃል። እሺ ከላይ ያለህ ወንድም ካሚል ሚውተን አንሳ። ይሰማል? ይሰማል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ደህና ነህ? ደህና ነኝ አልሐምዱሊላህ። ደህና የሆነ ጓደኛ ነበረ። እሺ የሆነ ነገር እንትን ብዬው ሻዳ መያዝ ፈልጋለሁ ሲለኝ ነው የገባሁት። ብዙም ጊዜ ጠይቄለት ነበር። ከዛ ማግባት አልቻልኩም። አጠገብህ አለ? እሺ ያናግረኝ። ሰላም እንዴት ነህ? ሰላም ደህና ነህ ወይ? ይሰማል? ይሰማል። እሺ እስልምናን መቀበል ፈልገህ ነው? ሄሎ ይሰማል? እሺ ኔትወርካችሁን አስተካክሉት። ከተሰማ መቀጠል ትችላለህ። እሺ ሶሲ ሰላም እንዴት ነሽ? ይሰማችኋል? ወአለይኩም ሰላም። ወአለይኩም ሰላም። ሰላም ነው
ደህና አልሐምዱሊላህ። ብዙ እኔ ጥያቄ አንድ ከቁርአን አያ ላይ ወልካቢሱነ ሊልካቢሳት ወልጠይቡነ ሊልጠይባት ይላል እና ያ ማለት ላይክ ምን ለማለት ፈልጎ ነው? መጥፎ ለመጥፎ ጥሩ ለጥሩ የሚለው በትዳር ጉዳይ መስሎሽ ነው? ያ እንደዛ አንደርስታንድ አድርጌው ነው። ብዙ ሰው እንደዛ ይገነዘባል። ይሄ ስህተት ነው። ለኔ ለሱረቱል ላይ ይገኛል። ማነው ሱረቱል እንትና ላይ ይገኛል። ማነው ኑር ላይ الطيبات للطيبين والطيبون للطيبات كذلك الخبيثات للخبيثين والخبيثون للخبيثات لا መጥፎ ለመጥፎ ጥሩ ለጥሩ ነው የሚለው ምንድነው? መጥፎ ሰው ለጥሩ ጥሩ ሰው ለጥሩ ለጥሩ መጥፎ ለመጥፎ ሰው ይዳራል ያገባሉ ማለት ነው? እንደዛ አይደለም። እንደዛ አይደለም። ታዲያ ምንድነው ከተባለ ወደ መጀመሪያው ገጽ ላይ እንመለሳለን። ስለዚህ ጉዳይ ነው የሚያወራው። በእናታችን አይሻ ላይ ሙናፊቆች አፋቸውን ሰንዝረው ነበር። እናታችን አይሻን ዝሙት ሰርታለች ብለው ወርፈዋት ነበር ሙናፊቆች በነብዩ ሰለላሁ ዐለይሂ ወሰለም ዘመን። የዛኔ ጥሩ ንግግር ከጥሩ ሰዎች የሚገኝ ነው፣ መጥፎ ንግግር ደግሞ ከመጥፎ ሰዎች የሚገኝ ነው የሚለውን ለመግለጽ ነው። እሺ ያ ነው። ከኔ እንደምትረዳው የትዳር ጉዳይ ምናምን መስሎኝ ነበር። ከይር በቃ ጀዛከላ። እሺ ሎን ሰላም ይሰማል? ሎን ይሰማል? ከላይ አይሰማቸውም ልጆች? ሰላም ሰላም ነው። ሰላም ሰላም ነው። አጥተን ይበርካሉ ነው ደራነ ነው ጎበስ ማሻአላ ያው ቲክቶክ አለ ወጣይ ጨምሮ በርታዴ ዝሬ ነው አዲስ ነገር አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። مرحبا مصطفى جزاك الله خير. وعليكم السلام ورحمة الله وبركاته. سلامنا سلامنا أماننا الحمد لله. مسلم نين سلا متاح قدس متى يكفر جنبا اشتياق عندنا መጽሐፍ ቅዱስ ብዙ ቦታ እንደተበረዘ ምናምን አይቻለሁኝና ከበረዙት እነሱ የሚፈልጉትን ሌላ ነገር እንዴት አልጨመሩበትም? ለምሳሌ ኢየሱስን አምላክ ነኝ ምናምን የሚሉ ቃላቶችን በቃ አሳማኝ ቃላቶችን እንዴት አልጨመሩበትም? ሌላውን መበረዝ ከቻሉ ያን የሚያስመስልላቸው ቃላቶችን እናገኛለን። እነሱ ብለው የሚያስቧቸው ለምሳሌ እኔን ያየ አብን አየ፣ እኔና አብ አንድ ነን፣ ልክ እንዲሁ በመጀመሪያ ቃል ነበር። እነዚህ ቃላቶች ክርስቶስን አምላክ ለማስመሰል የሚጠቀሟቸው ናቸው እስካሁን ድረስ። ያ ነው። ሌላ ነገር መበረስ ሲባል ጊዜ በቃል የመበረስ ስርዓት አለ፣ ትርጉሙን የመበረስ ስርዓት አለ። ያ ነው ትርጉሙን መበረስ። ለምሳሌ እኔና አብ አንድ ነን የሚለው በቃ ራሱ ኢየሱስ ክርስቶስ አምላክ ነው ማለት ነው ብሎ የተሳሳተ ትርጓሜ መስጠት ለምእመኑ ለተከታዩ። ልክ እንዲሁ በቃል የመበረስ ስርዓት ጽሁፉን ታውቃላችሁ። ለምሳሌ ባለፉት ነብያቶች መጽሐፍት ላይ
የነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ማንነት በደንብ አድርጎ እንደገለጸ አላህ ይነግረናል። እነዚህን ግን ዛሬ ላይ እንደው የተወሰኑ ካልሆነ በስተቀር አጥፍተዋቸውን ታገኛለህ። ሌላም ስለ ነቢያቶችን በማይገባ ሁኔታ መግለጹ። ነቢይ ጣዖት ይሰራል፣ ህዝብን ያስመልካል ጣዖት ብለህ ታምናለህ? አታምንም አይደል? ነገር ግን ኦሪት ዘጸአት ምዕራፍ 32 ቁጥር 1 ላይ ብትሄድ ነቢዩላህ ሃሩን የሙሳ ወንድም ነቢይ መሆኑ እየተገለጸ እዛው ላይ ነገር ግን ጣዖት አስመልኳል። ጣዖት ሰርቶ ለህዝቦቹ ይሄ ነው የሰራላቸው፣ ይሄ ማን ነው፣ ይሄ ነው አምላካቸው ነው ብሎ ሰጥቷቸዋል ይላል። ወጣቻው እንዴት ነው ነቢይ ጣዖት ሰርቶ ይሄ ነው አምላካቸው ብሎ ሊሰጥ የሚችለው? በፍጹም ይሄ ስህተት ነው። ነቢያቶች አንዱን አምላክ ያስመልካሉ እንጂ ጣዖት አይሰሩም። ነገር ግን ይሄን አላህ በቁርአን ላይ እንደበረዙና ሌላ ሰው እንደሆነ ያ ሰው ገለጸል። አየህ ማን ነው ጣዖት የሰራው? ለእስራኤላውያን ሰዎች የወይፈን ጣዖት የሰራላቸው ሳሚሪ ነው አይደል? ሳሚሪ እንደሆነ አላህ በቁርአን ላይ አስቀምጦታል። ያይ ሳሚሪ የሚባል ሰው ነው ብሎ ገለጻለን። መጽሐፍ ቅዱስ ግን በዚህ ነብይ ላይ ዋሽቶበታል። ወጣቻው አይደል? ዋሽቶበታል። እና ይሄን ታገኛላችሁ። ማየት የሚፈልግ ክርስቲያን ካለ ሰይዋለሁ። ሶስት ላሳይሽ ማየት ትፈልጋለሽ? ሰላም እንዴት ናችሁ? አለንዳሽ የክርስቶስ ሰላም ይብዛላችሁ። ድምጽ ይሰማል? አምላክ መሆኑን አሳይሃለሁ። ግን ጥያቄ አለኝ። የክርስቶስ ሰላም በእናንተ ላይ ጥያቄ ትመልስልኛለህ? አምላክነቱን በደንብ ታውቃለህ፣ ትረዳለህ። ግን ቃላት ማንጋደድ ምናምን ነገር ስለለመዳችሁ ነው። ግን ጥያቄ ያለኝና ጥያቄ መጠየቅ እችላለሁ? ኢየሱስ አትደረቢ። ከአራሽ ባንድ ጉዳይ ላይ ያስተት ሳይታረም ወዴት መተልፍ ምን ይገባ? ጥያቄ አለኝ ነው ያልኩት። እሺ ጥያቄሽ መጠየቅ ቀለፋት። ጥያቄሽ ምንድን ነው? ጥያቄ ቁርአን ከቁርአን ጋር ይጋጫል? ጨርሽ ጥያቄሽን። ከጨረሽ በኋላ ሙሉ መልሳለሁ። መጽሐፍ ቅዱስ ራሱ እግዚአብሔር እንደሚጋጭም ስለማሳይ አለኝ ይጋጫል። እኔ ጥቅሶቹ ልስጥ። አይሽ የሚጋጨውን አሳይ። ነህ ትልቅ ላይ አድርግሻለሁ። እያጣሽ አስረጅ። የትርሽ ሄሎ የሄደች እሺ ጥያቄ ያለ ይቀጥል። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ የሆነ ስራ ቦታዬ አንድ ካፊር ነበረች ማለት ነው። ደህና ናት? አሁን እሷ ሰዎች እስልምና ነውቁ ብለው ኢትዮጵያዊ እንደኛ ሊያመጡ ምናምን ሲሉ ከዛ እናንተ እኮ የምታሰልሙ በገንዘብ ነው፣ ገንዘብ እየተከፈላችሁ ነው አለችኝ ማለት ነው። እስልምናን እንትን የምትሰብኩ ገንዘብ እየተከፈላችሁ ነው። ደግሞ እናንተ እስልምና አንድ ካፊር እስልምና ተቀበሉ ብላችሁ እስልምና የማይቀበል ከሆነ አጥፏቸው ነው የሚል። አይሁዶችንና ካፊሮችን ካጠፋችኋቸው እናንተ የጀነት ናችሁ የሚል ከቁርአናችሁም አለ ከሐዲሳችሁም አለ አለችኝ። እንደዚህም ሚል የለም እንኳን አይደለም ሊል ቀርቶ አንድ ሰው ሸሃዳ መያዝ ሲፈልግ ፈልገህና ፈቅደህ ነው ወይ ተብሎ ተጠይቆ ማስገደድ እንኳን ልንገል ቀርቶ ማስገደድ አንችልም። እስልምና ወላሂ ውስጤ በጣም ደስ ይላል። ዘንድሮ በጣም ቀላል ነበር፣ ደስ ይላል። ማሻአላህ። እሺ ስህተት ነው እህት፣ እሺ ስህተት ነው። እዚህ ቢመጡ አሪፍ ነበር፣ ማማር ደስ ይል ነበር።
ይዘሻቸው ነው ካላቸው ቲክቶክ ካላቸው ይዘሻቸው። እኔማ እዚህ ጋር መልስ ብትሰጥና ሪከርድ አድርጋችሁ ብትልኩልኝ በውስጥ ብልክላት ብዬ ነበር። የተሰራ ቪዲዮ ብዙ አለ። መጋደል የሚባለው ትምህርት በእስልምና ወይንም ጂሃድ የሚለው ለምን እንደተደነገገ የሰራት ቪዲዮ አለ። ይረሽ ፈልግና እሱን ላክላቸው ወይም እዚህ ብታመጣቸው ጥሩ ነው። እሺ በቃ ጀዛከላህ። እሺ ቀጥሉ ልጆች። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ሲሆንች አንድ ነገር ጋር ስለ ግራ ታጋባኝ ነበር። ሽንት ቤት ውስጥ የአላህ ስም መጠራት የለበትም እና በአሁን ጊዜ ደግሞ ኦዶ ማድረጊያ ብዙ ጊዜ ሳ ነው እና እንዴት ነው ቢስሚላህ ምናምን ለማለት እንዴት ነው እንቸገራለን። በልብህ ቢስሚላህ የሚለውን ማሰብ በቂ ነው። ኦኬ እሺ ጀዛከላህ وإياكم. إمام أحمد بن حنبل من قالوا إذا عطس الرجل وهو في الحمام فليحمد الله بقلبه لا بلسانه. وعلى قياس ذلك فمن أراد أن يتوضأ في الحمام فليقل بسم الله بقلبه لا بلسانه. إمام أحمد بن حنبل عند سوش انت بتستنو بياسنا التسو الحمد لله يلال ويتبلو سيتيقو أو يلال نقرقل بلبو يبل يا الله سم بزيها مش انت بتستنو وسات سلال اللبتالة بزيه قياس أدو ما درقي فلقسو بسم الله የሚለውን በልቡ ያስብ። እሺ ጀዛከላህ ማሻአላህ አላህ ይጨምርልህ። እሺ መርሐባ። እሺ ጥያቄ ከሌላችሁ እንውረድ ልጆች። ለሌሎች ቦታ ነው። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እኔ የምጠይቀው የፈለኩ አንድ ሙስሊም የነበረ ሰው ክርስቲያን ከሆነ ይገደል የሚል በቁርአን ውስጥ ወይ አለ ወይ? እሺ በሃይማኖት ማስገደድ የለም። ላ ኢክራሀ ፊዲን ነው። በሃይማኖት ማስገደድ ምን ሻፈ ኒውታ فمن شاء فليؤمن ومن شاء فليكفر يفلقي من يفلقي كذا يقول الله سبحانه وتعالى. ነገር ግን እዚህ ቦታ ላይ አንድ ሐዲስ ሊሰጧቸው ይችላሉ። من بدل دينه فاقتلوه የሚል ሃይማኖቱን እዚህ ቦታ ላይ አንድ ሐዲስ ሊሰጧቸው ይችላሉ። من بدل دينه فاقتلوه የሚል ሃይማኖቱን ماشي من የሚል ሐዲስ ያመጣላችኋል። አውርዱን እንጂ ልጆች አንተም ጓንትላች የላቸውም እንዳድሚኖች አድሚኖች የላቸውም። እሺ አንድ ሐዲስ ይሰጣቸዋል። እሱ ምንድነው? ሃይማኖቱን የቀየረ ግደሉት ወይንም من بدل دينه فاقتلوه የሚል። እሺ ፋይን ያስገባኝ ናግባ ተፈነው ብለህ ያ ነውና من بدل دينه فاقتلوه ይላል ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሐዲስ በሌላ ቦታ ገልጸዋል። ናግባ በሌላ እሺ نقبل كيل على تعال صحيح نقبل لكيل على تعال اطلع ኮሜንት አድርጋላችሁ ተደብቃላችሁ ትሰማላችሁ። ከዛ ላይቭ ላይ ሄዳችሁ ስትሳደቡ ትውላላችሁ። ገብታችሁ አታውሩ ተሜ
ሰላም ወይ እንዴት ነህ? ሰላም ነው ኡስታዝ? እንዴት ነህ? ደህና ነህ? አለክ አለን። እሺ ቀጥል። እፍ በለኝ ብዬ እኮ ሰላም ጥያቄ ያለህ ወይስ ልጠይቅህ? አይ ጥያቄ የለኝም፣ ግን ብዙውን ጊዜ ስለምሰማ ዛሬ እስኪ ዝም ብዬ ኮሜንት አደረኩ እንጂ ጥያቄ ኖሮኝ አይደለም። ይቅርታ። እሺ በቃ እሺ፣ ሌላ ጥያቄ አለ? ቀጥል። الو ما عندكم سؤال؟ الله وبركاته. عليكم السلام ورحمة الله وبركاته. ሁሴን አንድ ጥያቄ ያለኝ አንድ እህቴ ነበረችና ሰላምቴ ናትና ልጁ ማለት ካገባት በኋላ የሚሰድቧት ስድቦች ያው ከእስልምና የሚያወጣ ነው ማለት አሁን አንቺ ቤተሰቦች ካፊር ናቸው አንቺም ካፊር ነበርሽ ምናምን ስለሚላት ፍታይም ባለችው ጊዜ አንድ ኒካ አውርጄልሻለሁ አላትና ሁሉም ይወርዳል ወይስ ሶስቱን ማውረድ አለበት? ይሄን ሊል አይገባም። ትልቅ ወንጀል ነው። ሰውን ባለፈው ማንነቱ ወይንም በቤተሰቡ ሊወቀስ አይችልም። አላህ Subhanahu Wa Ta'ala ሰዎችን ባለፈው ማንነታቸው እናንተ እንዲህ ነበራችሁ ብሎ የሚይዝ አምላክ አይደለም። ወደ እርሱ ከተመለሱ خلاص ያለፈው እያወቀው አይረሳም። እርሱ ላይ يضل ربك ولا ينسى እኔ ጌታህ አልሳሳትም አልረሳም ይላል። ነገር ግን በዚያ ባለፈው ማንነት አይወቅስም። ይሄ ተገቢ አይደለም። ይሄ ማይም ነው። ሰውን ባለፈው ማንነቱ በተለይ የሰለሙ ልጆችን ያንን አላህ ይቅር እያለላቸው قل للذين كفروا إن ينتهوا يغفر لهم ما قد سلف ሙሐመድ ሆይ ለነዚያ ለካዱ ሰዎች እንዲህ ብለህ ነገራቸው ካሉበት ክህደታን ቢቆጠቡ ስላለፈው ስተታቸው ይቅርላቸዋለሁኝ አለ። ያቻላረ ያያለ ስላለፈው ማንነት አምላክ አላህ Subhanahu Wa Ta'ala ይቅር እያለ የሰውዬ እንደገና እያነሳ መውቀስ እርሷን ይሄ ተገቢ አይደለም። ይቅርታ ሊጠይቃት ይገባል። ሁለተኛ ሰው በቤተሰቡ አይወቀስም። ولا تزر وازرة وزر أخرى ማንም ነፍስ የሌላ ነፍስ ኃጢአት አትሸከም። ሁሉ ነፍስ بما كسبت رهينة ሁሉም ነፍስ በሰራችው ስራ ተያዥ ነች። ሰው ስለ ረዲት ምናምን እያለ የሚያወረተ መልስልኝ። ማንኛውም ሰባኪያኖቻችሁ ወአለይኩም ሰላም እያወራህ ነው። አንድ እድል ስጪ ላውራ ተጀመርከ። ሽክራ አመሰግናለሁ ጊዜ ስለሰጠሽ። ማንኛውም በእስልምና ላይ ትችት አለኝ የሚል ማንኛውም ሰባኪ ካለ ናና ከሙስሊሞች ፊትህ ተች በሉት። السلام عليكم. وعليكم السلام ورحمة الله وبركاته. كيف الحال حس؟ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ماشي يا جهد. ما شاء الله ما شاء الله. لا በጣም አሪፍ ስራ ነው ወንድም። አብሽር مرحبا. እሺ አድሚኖች ካላችሁ አሁን ማስገባት ትችላላችሁ። እሺ ያቀለቀት
እሺ ጥያቄ ያለ ይቀጥል። ከጥያቄ ከሌላችሁ ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ እኛ ያለነው መካ ነው። አሁን ዑምራ ልንሰራ ሄደን ማለት ነው። እሺ እና አንድ ዑምራ ሰርተን ጨርሰናል። ድጋሜ ሌላ ዑምራ መስራት እንችላለን? ይቻላል። ከመስጂድ አይሻ መለስ ብላችሁ ከማድረግ መስጂድ አይሻ ቅርብ አለ። እዛው መለስ ብላችሁ ኢህራም አድርጋችሁ ከዚያ ዑምራ መስራት ትችላላችሁ።